ኤፍራታና የአፌት ሰራተኛ አንድ ላይ ሆነው እያወሩ ያለ የአፌት ሲመጣ ደስ አላለውም። እናም የተቀራረባችሁ ይመስላል። ምን እያወራችሁ ነበር ይላታል ኤፍራታን። አይ ምንም አይደለም፣ ያው አንዳንድ ነገር ስለ ሴቶች ጉዳይ ነው እያወራን ያለ ነው። እናም እኔም ጓደኛ ስለሌለኝ ጓደኛ እንሆን ስላትኝ አንተ ደግሞ እንዳትቀርቢያት ብለሃልታል መስለኝ፣ እሷም እምቢ አለችኝ ትላታለች። ሰራተኛዋም ይቅርታ አለቃዬ፣ ከዚህም በፊት ስላለመርኩ ነው ትላለች። ያፌትን ብታደርጎ አዎ ልክ ነው፣ ሰራተኛ ቦታውን ሲያቅ ነው። ያፌትም አሁን እሺ ወደ ስራ ሂጂ ይላታል። ሰራተኛዋም እሺ አለቃ ብላ ኩምብስ ብላ ቀናትልና ትሄዳለች። ትም ኤፍራታ ፊት ለፊት ይቀመጥና በነገራችን ላይ ያ ናታን ሰርግሽ ላይ ለመገኘት በጣም በጉጉት እየጠበቀ ነው ይላል ማለት ነው። ሰራተኛዋ ከታችና ቪዲዮ እየቀረጸች ነው። ልጆቻችንም ለእኔ ናታል ለአንቺ ደግሞ ጽዮን ይላታል ማለት ነው። ኤፍራታም ፊቷ ላይ ደስተኛ አስመስላ ደስ ያላትም እየመሰላት ወይም ደግሞ እየሳቀች በጣም ጥሩ ነው፣ እኔም ቢሆን ደስተኛ ነኝ ትለዋለች ማለት ነው። ምን ለመሆን እያሰብሽ ነው ይላታል። ምን አረጋለሁ፣ ያው አንተ የምትለው ካልሆነ እኔ የምለውን አንተ አትቀበለኝም፣ ስለዚህ አማራጬ አንተ የምትለውን መቀበል ነው፣ ለዛ ነው ትለዋለች። ምንም አይነት ላምንሽ አልቻልኩም፣ ቆይ የሰርጉ ቀን ምን ለማድረግ አስበሽ ነው ብሎ ጥያቄ ጠይቃታል። ኤፍራታም በጣም ኩስትር ትላለች። ገሪ እነዛ ስራ ቢሶች ምን ለማድረግ ቀምረሽ ነው ይላታል ማለት ነው። እንግዲህ ኤፍራታ የሆነ ነገር አስበሻል ብሎ እሱም ተጠራጥሯል። ምክንያቱም ኤፍራታ ደስተኛ ሆና ስላያት ማለት ነው። ወይንስ ከዚህ ሴትዮ ጋር እናት በሚለው የሰርግ ቀን ልታሳስሩኝ ነው ይላታል ማለት ነው። ኤፍራታን በጣም ትናደድና ሁሉም ሰው እንዳንተ ቀማሪ አይደለም፣ ስልኬን ስጠኝ ትለዋለች። እንግዲህ ያው ስልኳን ቀምቷታል ማለት ነው። አይ ምን እንዳላችሁና እንዲሁም ደግሞ በፍርድ ቤት ሳንፈራረም ስልክሽን አልሰጥሽም ይላታል። ኛዋም ሁሉን ነገር ቪዲዮዋን ቀርጻ ትወርዳለች። ያፌት ሲሄድ እሷም ወርዳ ትሄዳለች ማለት ነው። ኤፍራታ ከኔ ጋር ያለመጋጨት ብትሞክሪ ጥሩ ነው፣ ያለበለዚያ ግን የማደርገውን ነገር ታውቂያለሽ ይላታል። ኤፍራታም በጣም ትናደድና አንተ አይደለም እኔን የራስክን እንኳን ጥላ አታምንም ብላ በጣም ትናደዳለች። ማትረባነህ ትለዋለች። ይህም አሁን ላይ እየተጨናነቀች ያለችው ኤፍራታም ስልክ እያነሳችላት አይደለም፣ በተደጋጋሚ ስልክ ስደውልላት ነገር ግን ስልኩን አታነሳውም። ስልኩም ደግሞ ኤፍራታ ጋር አይደለም ማለት ነው። እናም ቢኒያምም አብሯት ነው ያለው። አይዞሽ በቃ እባክሽ ገንዬ በርታ በይ እያለ እያጽናናት ነው። ብቻ ተረጋጊ፣ እኔ ማድረግ የሚችለውን ሁሉ አድርጌ ከአፌት ጋር እንዳትጋባ አደርጋለሁ ብሎ ቢኒያምም ለገኒ ይላታል። ሴን አደጋ ውስጥ መጣል ካለብኝ ራሱ አደርገዋለሁ ይላል ማለት ነው። ተው ልጄ ተው እባክህን ትላለች ገኒ። ችን እያወቅኩ ልጄ ስልህ እያስመሰልኩ እንደው ይገባሃል እንዴ? ተው እንጂ ምን ማለት ፈልገ ነው? ደግሞ ድጋሚ ደግሞ እዛ ችግር ውስጥ ልትገባ ነው ትለዋለች ገኒ። ምህኮ አደራ ያለኝ ልጄን ብቻ ሳይሆን አንተንም ጭምር ነው። አንተንም ልጄን አደራ እንዳለህ አንተንም ደግሞ እኔን አደራ ብሎኛል። ስለዚህ ያደራ ልጄ ነህ ትለዋለች። እናም ምንም ነገር እንዳትፈጥር ትለዋለች ገኒ። እኔ አንዷን ሴቷን ልጄን ለማዳን አንዱን ወንዱ ልጄን ልሰዋ ብላ ስትለው እንደዛ ማለት እኮ አይደለም ገኒዬ ይላታል። ይሄን ነገር ለኤፍራታ ብቻ ሳይሆን ያፌትን መበቀል እፈልጋለሁ ይላል ቢኒያምም። ገኒም ተው እንጂ ቢኒ ትለዋለች። በቀል ነው የምታወራው እንዴ? ምን ሆነ ነው? ተረጋጋ እንጂ በቃ ልጅ ማዳን የምትችል ከሆነ ራስክን አደጋ ውስጥ አትከት፣ የምትችል ከሆነ አድንልኝ። ከዛ ውጭ ግን ራስክን አደጋ ውስጥ ከተህ ልጅ እንድታድናት አልፈልግም። ድጋሚ በቀል የሚለው ነገር ሁለተኛ አእምሮ ውስጥ እንዳይመጣ እንደው በወንድም ሀጠን ትይዣሃለው ብላ ገኒም ትለዋለች። ምንም አሁን ላይ ቢኒያምን በጣም አፍቅረዋለች። እናም ሁልጊዜ ማታ የሆነ ሰዓት አላቸው የሚደዋወሉበት። ያ ሰዓት ግን አልፏል፣ አልደወለላትም። ያ ሰዓትም አልፎ 2 ሰዓት ሆኖታል። እንዴት ነው የማይደውልልኝ? እኔ ራሴን ቅድም እኮ የአእምሮብኝ የርኩትኝ ለየት ብዬ ካየ ብዬ ለዛ ንቆይ ነው እንዴ? እንዴት እንደዚህ ያደርጋል ብላ በጣም ተናዳለች። እናም እየጠበቀችው ነው። ናታን ይመጣና አየህ ቢኒ አልደወለልኝም እስካሁን ድረስ፣ ሌላ ጊዜ ከሚደውልበት 1 ሰዓት ተኩል አልፏል። ይሄ ምን ማለት ነው ትላለች። ብድግ አድርጎ እንዴ እና ታዲያ ምን እሱን ትጠብቂያለሽ? አንቺ አትደውይም እንዴ? ደግሞ ይልስዬ እንደዚህ ሰውን አታፍቅሬ፣ ትጎጃለሽ፣ እንደኔ እንዳትሆኝ ይላታል። ቅድም ያፌትን ሳየው የሆነ ነገር አስታወስኩ ትለዋለች። እናም ምን አስታወሽ ይላታል። ከዚህም በፊት ኤፍራታና
እሷ አንድ ላይ ሆነው ኤፍራታ ስታመልጥ እንዲሁም ደግሞ አብረው ተያይዘው ሲሮጡ ያለውን ነገር እንዳስታወሰች ትነግረዋለች። ይህን ነገር ስትነግረው ሁሉን ነገር ያስረዳትና ከቢንያም ጋር ያለሽን ነገር ሁሉን ነገር በልክ አድርጊው በኋላ ላይ ትጎጃለሽ ይላታል። ናታናውንም ለጽዮን ፈርቶላታል። ምክንያቱም በጣም አፍቅረዋለች። በልክ አድርጊው እንዳይንቅሽ ይላታል። ቤዛም ናታንን አንድ ጊዜ እዚህ ጋር ተቀመጥ፣ የሆነ ነገር የምነግርሃለኝ ትለዋለች። ምንድን ነው ማለቴ ጽጋ መሄድ አለብኝ አስቸኳይ ካልሆነ ይላታል። በጣም ብድግ አድርጋ ሁሉን ነገር ነግሬ ከህሊና ወቀሳ ነፃ መሆን ፈልጋለሁ፣ ስለዚህ ቁጭ በል ትለዋለች። እኔም አንተም ነፃ እንሆናለን ትለዋለች። ናታንም ብድግ አድርጎ እሺ ይሁን አስፈላጊ ከሆነ ይልና ቁጭ ይላል። እኔ ሰክረህ አብረን ያደርን ቀን ትዝ ይልሃል ትለዋለች ማለት ነው። ናታንም አዎ ልርሰው ብልስ እንዴት ይረሳኛል፣ የኔን ያንቺንም ህይወት የኔንም ህሊና ያቆሸሽኩበት ቀን እኮ ነው ብሎ ይላል። ቤዛም እየፈራች ያኔ ምንም ነገር አልተፈጠረም ነበር፣ እኔ አጋጣሚውን ተጠቅሜበት ነው እንጂ ምንም ነገር አልተፈጠረም ትላለች። አውቄ ነበረ አብሬ ያደርኩ አስመስዬ እያስመሰልኩ ነበረው ትለዋለች ማለት ነው። ናታንም በጣም ይደነግጥና ማለት እና ታዲያ ምንም ነገር አልተፈጠረም ማለት ነው ብሎ ይጠይቃታል። አውቄ ነው እያልሽ ነው ይላታል። አዎ ይኸውልህ ናታን ከአንተ ጋር እኔ ምንም አይነት ንግግነት አድርጌ አላቅም ትለዋለች። በስህተት እንኳን ከንፈርህን ስሜው አላቅም፣ አሁን ደግሞ እንደማታፈቅረኝ ተረድቼዋለሁ። እዚህ ትንሽ ጊዜ እንደተረዳሁት ከሆነ ከማይወደኝ ሰው ጋር ነገ ዛሬ ይወደኛል እያሉ ራስን ማታለል የማይሆን ነገር እንደሆነ ተረድቼዋለሁ ትላለች ማለት ነው ቤዛ። ከዚህም በኋላ ከዚህ ክፍልም እንድታድር አላስገድድህም፣ ከቻልኩኝ ፍቅርህን ኤፍራታን ከያፌት አስመልጬ አመጣልሃለሁ ብላ ቃል ትገባላታለች። ታንም በጣም ይገርመውና ይሄ ነገር እኔ እየገባኝ አይደለ ብሎ ለቤዛ ይጠይቃታል። እሺ አሁን ልደሰት ልዘን እሺ ምን ላደርግ ብሎ ግራ ተጋብቷል። ምክንያቱም የሆነ የሰማው ነገር በጣም ከባድ ነው፣ ማመን የማይችለው ነገር ስለሆነ በጣም ከብዶታል። በጣም ደስተኛ ትሆንና በቃ ጨርሻለሁ፣ አሁን እህት ጋ ሄደህ ምን እንደሆነች ጠይቃት ትለዋለች። ምንም አይነት መልስ ሳይመልስላት ነበር ተነስቶ ሄደው። በጣም ግራ ተጋብተዋል። ምክንያቱም እንደዚህ ይሆናል ብሎ አስቦትም ስለማያውቅ ሎሊት ስም ገነት ማለትም ኤፍራታ የገነት ልጅ እንደሆነች ወይንም ደግሞ ገኒ የኤፍራታ እናት እንደሆነች ስለሰማች ይህን ነገር ደግሞ ለቤዛ ለመንገር እየቸኮለች ነበር። እናም ኤፍራታም ሆነ ገኒ ቤት ያሉ ነበር የመሰላች። እናም ከዚህም በፊት ገኒ ብዙ ጊዜ በብዙ ነገር ስታስፈራራ ስለነበረ አሁን ግን በቃ እጫወትብሻለሁ፣ ለኤፍራታ እናገራለሁ፣ ይህ ምስጢርሽን እያልኩኝ አንድ ባንድ እመልሳለሁ ብድሬን እያለች ነው አስባ ነበር የገባችው። እናም ሉሊት አረ ምንድን ነው? አረ ጉድ፣ ምን ያልተፈጠረ ጉድ አለ እያለች ትገባለች ወደ ቤዛ ጋር። እናም ገኒ ከቤት እንደወጣች ትነግራታለች። አይ ይሄማ በፍጹም ሊሆን አይችልም፣ አይሆንም፣ እዚህ ቤት ትመለሳታለች። እናም አንድ ባንድ ብድሬን እከፍላለሁ ትላለች። እንግዲህ አንቺ አይሆንም ብትይ እሷ እንደሆነ ሻንጣዋን ሸክፋ ሄዳለች ትላታለች። መቼም ሳትወድ በግዷ እዚህ ቤት ትመለሳታለች ትላለች ማለት ነው።